ክፍል። ካልሳምሽኝ የትም አልሄድም። ትምጣና የቤት ከፈለገ በአንድ እግሩ ይቁም። እንዴ ኪድዬ ናታን ልትመጣ ትችላለች። ሂድ ወደ ክፍል። ካልሳምሽኝ የትም አልሄድም። አንተ ፋራቱ እዚህ ጋር ሳምኝና ልሂድ። እሷ ደግሞ ትወዳለች። እሷ የምትወደው ነገር መጠቀም ይፈልጋል። እኔ እኮ ሰበብ አይደለም የጠየኩሽ። አስበሽበት ከሆነ ያሰብሽበትን የመጨረሻውን ውሳኔ ብቻ ነው የምፈልገው። እሺ ምን ልበለ? ለእኔ ምን አይነት ስሜት ነው ያለሽ? ከኔ ጋር መጠናናት ወይ ደግሞ መዋደድ ፍላጎት አለሽ? እንዴ ናታን ሴት እኮ ነኝ። ለምንድነው በቀጥታ የምትጠይቀኝ? ፈራለሁ፣ አፍራለሁ እኮ። እሺ በቃ አንቺ በፈለግሽው ነገር እንጂ ትወጂኛለሽ። ከምርሽ ነው? ዲናችሁ እያለን በያላችሁ በሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻው ማየታችሁ አትርሱ። የዛሬ ክፍል ዳጣ ድራማ ክፍል 43 ይዘንላችሁ መጥተናል ማለት ነው። እንግዲህ በትናንትናው ክፍል 42 ላይ ማለት ነው ናታን ለዳጣ ጥያቄ አቅርቦላት ነበር። እሱም ጥያቄ ምንድነው? ትወጂኛለሽ ወይስ አትወጂኝም የሚል ጥያቄ ነበረ። እንግዲህ ስለ ድምፄ በጣም ይቅርታ፣ ጉንፋን ይዞኛል። ያው ዳጣ ለሱ ለመመለስ በጣም ግራ ገብቷት ነበር ያለቀው። እንግዲህ ያንን የሚያወዛግባት የሁለት እንትን ነው በቃ የሆነ ግብግብ ያለ ነገር ስለገጠማት ይመስለኛል ላይ ምሯ ከብዷት ነበርና እንግዲህ አሁን በዛሬው ክፍል እኔ ለጠየቁሽ ጥያቄ አንድ መልስ ብቻ መልሽልኝ ምናምን ብሎ ናታን አፋጧት ነበር። እንግዲህ ያው አፋጧትም አልቀረ ላሰበበት ምናምን አለችው። ሀሳቡም ያው እስከ ነገ ድረስ ብሏት ነበረ። ያው ነጋም መቼም እንግዲህ አልመለሰችለትም ነበረ። ግን እንግዲህ ክላሷ ድረስ ሄዶ በድጋሚ ያፋጧታል ማለት ነው። እንግዲህ መልሱ የሆነው ያው እህቴ ማነው አብዬል እህቴ ነች፣ እሷ ደግሞ ትወድሃለች፣ እሷ ስለምትወድህ ነው እንጂ እኔም እወድካለሁ ብላ መልሳለታለች ማለት ነው። እንግዲህ ናታንም እንዳያችሁት ምንም ጥርጥ መቃል አይደለ የሆነ በቃ ምንም መልስም ጥያቄም ወዴት እንዴት ምናምን አላለም። ክርስቲያንም መልስ ብቻ ስለሰማ ደስ ብሎት ወደ ክፍሉ ገባ ማለት ነው። እንግዲህ በዛን ታይም ያው እንግዲህ ዳጣም ደብሯት ነበረ። ምክንያቱም ያደረገችው ነገር ልክ እንዳልሆነ ስለተሰማት ነው። ግን ልክ ነው። ዳጣ ያው ማነው ናታን አቢጌልን አይወዳትም እና ደግሞ እሷ ልክ ያልሆነች መሰማት ያው አቢጌል እሱን ስለምትወደው እሷ ደግሞ እህቷ ስለሆነች ብቻ እንደዛ ስለተሰማን ነው የደበራት። ኤኒዌይስ ይኸው እንግዲህ ናታን እናንተና ተፋቀሩ ነው የሚባለው፣ እንደተዋደዱ ተገላለጹ። እንግዲህ ናታንም ሰላምዬ ምክርሽ ሰርቶልኛል፣ አመሰግናለሁኝ። ዛሬ እኮ ነገረችኝ፣ ያው እወድሃለሁ ኤቢ ስላለች ነው እንጂ እወድሃለሁ አለችኝ በማለት ነግሯታል ማለት ነው። እንግዲህ ኤቢም የተቻላትን አቅም እየሞከረች ነው። መቼም ምንም እንትን አላለችም፣ አልደከማትም። ያው አዲሱ ቤት ቀይረዋል አይደል? እንግዲህ ይህንን ቤት አባዬ በስምሽ አዞርልሻለሁ ብሎኛል አለችው።
እና እንደዛ ከሆነ እኮ ከኔ የተሻለ ወንድ ታገኛለሽ ምናምን ሲላት እኔ እናንተን ብቻ ነው የማገባው፣ የተሻለም የበለጠ ምንም ሚኖር አንተን ነው የማገባው እንዴ እኔ ልታስገድጂ ነው እንደ በግዴታ ነው እንዴ አንቺን ካላገባሁሽ ነው ሲላት አንተ እኔ ያንተን ስለምወድህ አንተ እኔን መምረጥ አለብን ምናምን ብላ አስገድደዋለች። እንግዲህ ያው እሱም ዝም ብሎ ለጊዜው ያው ዝም ብሎ ትቷታል። እንደሚወዳት እኔ 100% ታውቃለች። ግን ደግሞ ዝም ብላ በቃ አለ አይደለ በግዴታ የእሷ እንደምታረገው አድርጋ ነው ያሰበችው። እንግዲህ ያው እናቲቱንም ሁሌ እንዳቃጠለቻት ነው። ምክንያቱም ያው በባለፈው እንደዚህ አይነት ስራ አትስሪ ስለራስሽ ነው እንጂ ስለሰው አትጨነቂ እየተባለች ነበረ። ግን የዱባይ ዱባይ ሄደችበት ቀድ ያው አባትየው ነው ኦልሬዲ እሱ እንደሆነ አውቃለች እንዳስረገዘ። ዱባይ የሄደችበትን የእናቲቱን ቀን አስባ በቃ አባት መቼ ነው የሄድሽው ምናምን እያለች እናቷን ትጠይቃታለች። 203 ቀን 204 ቀን የሰላም እርግዝና ነው የተያዘ። እቺ ልጅ ብታረግዘው ወይ ከረታ ወይ ከማንደበር ወይ ከረታ ወይ ከእንትና ነው ያረገዘችው ከአባቴ ብላ ያው ጠርጥራታለች። እንደሚታወቀው እናቲቱም እንግዲህ ለሰላም ያላትን አባቴ ለሰላም ያላትን ልንገርሽ ካልነገርኩሽ እያለች ያደረገቻት ነበረ። ላይፍ ደግሞ እኔ አንቺን ብትይኝን የመስማት የማየት ምንም የማለት ፍላጎት የለኝም ከቤቴ ውጭልኝ ብላታለች። ያችኛይቱም ያሽሽ መድኃኒት ተቀብላ ከሆነ ከዱርዬ መታ በጣም እያናደደቻት ነበረ። እንግዲህ ሰላምዬ ደግሞ ልጅሽ ቢጠፋብሽስ ምናምን እያለች ለእትዬ እያወራቻት ነበረ ከመሬት። እኔ ግን ቆይ ይጠረጥሯታል የምር እንዴት ሊጠፋብኝ ይችላል ምናምን አትጠብቂያታለሽ አትጠብቂያትም ምናምን በሚለው እያወሩ ነበረ። ያው እንግዲህ ያው ሌላ ነገር ስለተወጣጠረች አበጊል ብትሆን ይችም ብሰማ ግድግዳ ጣራውን ስጭር ነበረ የምታድረው። ግን ያው አልሰማችም። ጥሩነቱ ወልዳለች ማለት ነው። አግብታ ነበረ ሞቶባት ነው ጠፍቶባት ነው እንዴት እንደዚህ ልትል ቻለች ምናምን በቃ ያው አባትየው ቁጣ ለምን ደወልክ ለምን ማለቴ ለስልክ ካላመጣልኝ ለዳጣ የምትገዛው ለኔ ምን እንድገዛልኝ ምን መከራዋን አየች። ወይ አባትየው እህቱ እንደህታቸው እንደሆነች አይናገር ደህና ልጅ የለው በውስጧ ቋጥራት ትይዝለት ለሚስቱ አይናገር ከባድ ጣጣ ብቻ እንወስ ይከብዳል። እና በስተመጨረሻም ናታን እና ማነው ስሟ ዳጣ እንግዲህ ፎንቃ ተጫውተው ነበረ። በዛ ታይም እንግዲህ አባትየው ደውሎ ይቺ ድምጻቸውን ሲጮጩ አልተኛችም ምናምን እስካሁን ሳሎናት ሁሉ ህዝብ ሁሉ ተኝ ብሏል። አባባ ተቀጠረልኝ ምን አገባሽ ባተኛ ምናምን እያላት ነበረ። ከዛ በኋላ እንግዲህ ናታንና ዳጣ ሲሳሳሙ ቪዲዮ ቀርጻቸዋለች። ያ ቪዲዮ በኔክስት ፓርት የት እየፈራች ነበር። ዳጣ ደግሞ ግን ቤቱ ይደባለቅ ብሏት ነው ምን ይፈጠራል ወይ ነው